ከምትወጂው ወንድ ከተለያየሽ በኋላ በተለይ ደግሞ የንለያይ ጥያቄው ከሱ ከመጣ አንቺ እየወደድሽው ስቲል እየፈለግሽው ስቲል ለፍቅር ግንኙነታችሁ ስኬት እየለፋሽ ድርጊቶቹ ካንቺ መለየት እንደፈለጉ የሚያሳብቁበት ከሆነ ካሳዩሽና ኦሬዲ ልቡ ካንቺ ካረቀ ምንድነው ማድረግ ያለብሽ? ወይም እንደ ሴት ልጅ ጭራሽ ማድረግ የሌሉብሽ ነገሮችን በዛሬ ቪዲዮአችን ላይ በደንብ እናወራለን። በፍቅር ግንኙነት ውስጥ ይፈጠራሉ ተብሎ ከሚገመቱ ሰዎች በጣም ከሚፈጠሩት ውስጥ ነገሮች ውስጥ አንዱ መለያየት ነው። ወይም እንደ ሁሉም ሰው ህልም መጋባት ወይም ያንን ትዳር እስከ መጨረሻው ይዞ መሄድ። ስለዚህ ይሄ ነገር አንቺ ላይ ብቻ ሀፕን አላደረገም። ኢማጂን እናረጋለን ካፈቀርነው ስፔሻሊ ፍቅሩ ልባችን ባደረበት ቀን ጀምሮ ህልም አለን እሱ ከሱ ጋር አብሮ ስለመኖር ከሱ ስለመውለድ ቤታችንን እንዴት ዲዛይን ማድረግ እንደሄ ተፈጥሯችን ነው እጅግ በጣም ደስ የሚል ነገር ግን የኔ ቆንጆ ይሄ መሆን ካልቻለ መለያየት ከመጣ በጣም የግዴታ ነው ብለሽ ለራስሽ ስትይ ህይወት ስለሚቀጥል ደስታ ስለሚገባሽ ማድረግ የሌሉብሽን ወሳኝ ነገሮችን ምክንያቱም ነገ ደስታሽን የሚቀጥል በፈለግሽው መንገድ ህይወትሽን እንዳትራመጂ ከሱ ጋር ያለምሽው ህልም ከሱ ጋር ሳይሆን ምናልባት እጣፋንታሽ ከሌላ ወንድ ጋር ሊሆን ይችላል ከዛ ወንድ ጋር እንዳታሳክ የሚያደርግሽን የስነልቦና ጉዳት እንዳይደርስብሽ የሚረዱሽን ሐሳቦች ነው ይዤ የመጣሁት በዛሬ ቪዲዮአችን ላይ መተግበር እንዳይረሳ ከሆነ ወንድ ጋር የመታረቅ ተስፋ አለኝ ብለሽ ካሰብሽ እሱ ሌላ ታሪክ ነው ወይም አጋጣሚን ያጣላን በሆነ አጋጣሚ ይቅርታ መደራረግ ሲገባን ወይ ይቅርታ መጠየቅ ሲኖርበት ወይ ይቅርታ መጠየቅ ሲኖርብኝ ነው የተራራቅ ነው ካልሽ እሱ ሌላ ታሪክ ነው በነገራችን ላይ ነገር ግን ተስፋ እንደሌለው በአንድ ጎን በጣም ጭክን ያለ ርቀት ካለ ወይም ያበቃለት ግንኙነት ውስጥ እንዳለሽ ወይም ከግንኙነቱ ወጥተሽ ግን እስቲ ለሱ ፍቅር ካለሽ ይህንን መተግበር ብቻ ምናልባት ካለሽበት ስሜት አውጥቶ የሚገባሽን ህይወት እንዲሰጥሽ በደንብ የሚረዳሽን ሐሳብ ነው ይዤ የመጣሁት። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን መጣችሁ ወደ ዳዋስ 2 እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችን እንዴት ቀላል ማድረግ እንዳለብንም እንወያያለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ ለሌሎች እንዲያደርስልን ዩቲዩብ እና እኔንም ደስል እንዲለኝ የቪዲዮውን ሐሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው በፍጹም ማድረግ የሌለብሽ መለማመጥና መለመን ነው። የሄደን ሰው አሊያም ደግሞ የማይወደንን ሰው እንዲወደን ማድረግ የሄደን ሊመለሰው አንደርስታንድ ሊያደርገን ያልፈለገን ሰው አንደርስታንድ እንዲያደርገን አሊያም ደግሞ ፍቅሩን ከእንደገና እንዲያድስ ሊያደርገው አይችልም። ያ አቅም የለውም። ልመናና ልምምጥ ምን ያመጣል መሰላችሁ? እንድትናቂ ያደርግሻል። ዋጋሽ ጭራሽ ዝቅ እንዲል በሱ አይን ማለት ነው በአንቺ ሳይሆን በሱ አይን ዋጋሽን ዝቅ አድርጎ እንዲያይ ሞር ምን ያደርገዋል? አቅም ይሰጠዋል። ከዛ ባሻገር ደግሞ በለመንሽው ነው ምልሽ በተለማመጥሽው ቁጥር ለራስሽ ያለሽ ግምት አንቺ ራስሽ እየወረደብሽ ይመጣል። ደስተኛ መሆን ያቅትሻል። ነገር ግን እስቲል ነው ምልሽ እሱ አንቺን የሚያይበትን አይን ግንኙነታችሁን የሚፈልግበትን ፍላጎት ምን ማድረጋችሁ ማንቀሳቀሳችሁ ወይም ማስነሳታችሁ ማንንም ሰው ነው ምላችሁ ለኛ ያለውን ፊሊንግ በምንም ታሪክ ለምንን ተለማምጠን ልንመልሰውም አሊያም ደግሞ ልንፈጥር አንችልም። ያንን ነው ማመን ያለብሽ። ይመስለናልም አይደለ? ስለለምንን ስለተለማመጥናቸው ምናምን ይኸው ትሁት ስለሆንን ጥሩ ስለሆንን ምናምን ይመስለናል። ሁሉም ሰው የሚያደርገው ይሄንን ነው መጀመሪያ። ነገር ግን ልክ ያልሆነ የማይመከር ከጥቅሙ በጣም ጉዳቱ በኃይለኝነት ፍቅር ውስጥ የሚታወቅ ድርጊት ነው ልምምጥና ልመና። ይቅርታ በጣም ካጠፋሽ ምናልባት ይቅርታ ይለመን ይሆናል። ያው ይቅር እንዲልሽ እንድታስተካኪ እድል እንዲሰጥሽ። ምክንያቱም ሀዘኔታን ይፈጥራል። ፍቅር ካለበት ውስጡ ሀዘኔታን ሲጨምርበት ይቅርታ አድርግላት የሚል ምን ያደርገዋል? ኢንከሬጅ ያደርገዋል። ነገር ግን ልቡ የሸፈተ የሄደ ያ ግንኙነቱ እንዳበቃ በተለያየ ድርጊቱ የሚያሳይሽ በቃል ማውጥቶ እንለያያለሽን ወንድ ግን ምን ያደርገዋል? ሞር ያደረገው ነገር ልክ እንደሆነ እንዲያስብ አንቺን እንዲንቅ ጭራሽ ምን ሆኜ ነው እንዴ ያሳምንብሻል። ስለዚህ የኔ ቆንጆ ልምምጥና ልመና አድርገሽን ከሆነ ከዚህ ደቂቃ በኋላ ታቆሚያለሽ። ምክንያቱም በቀን እየቆየሽ ብሄድ በኋላ ራስሽን እየጠላሽው ደግሞ እንድታቆሚ መለመንም ለማመጥም እንድታቆሚ አያረግሽም።
ይበልጥ ይገፋፋሻል። በአካል ማግኘት ስታቆሚ ወደ ስልክሽ ይወስድሻል። በስልክሽ ማግኘት ስታቆሚ በሰው ትሄጃለሽ። በሰው አላነሳ ሲል በሰው ስልክ ትሞክሪያለሽ። በቃ ስታይልሽን እንድቀይሪ አይነቱን እየቀየርሽ ምን እንድታረጊልሽ ወደ እሱ ሄደሽ ልመናና ልምምጥሽን እንድታካሄጂ ፑሽ የሚያደርግሽን ኃይል አንቺ ላይ ትፈጥሪያለሽ። ስለዚህ ምን ማድረግ የለብንም? ልመናና ልምምጥን በአይምሯችን ማምጣት የለብንም። በሱ ፋንታ የሄደን ወንድ እንለያያለሽን፣ ስፔሻል የገፋሽን የጎዳሽን ምንም ሳያሳውቅሽን የሆነን ወንድ እንዴት አድርገሽ ይሄንን ልመና ልምምጥ ወይም ስቲል ለእሱ ፍቅር እንዳለሽ እንድታሳዩ ፑሽ የሚያደርግሽን ስሜት ማርገብ ትችያለሽ የሚለውን በሁለተኝነት እናነሳዋለን። ነገር ግን ማወቅ በጣም ልትረጂ የሚገባው ነገር ልመናና ልምምጥ የሄደን ወንድ አይመልሰውም። እችን እንዳታደርጊ። ሁለተኛ ማድረግ የሌለብሽ ነገር ቢኖር ጥሩን ነገር ማሰብ፣ ከሱ ጋር ያሳለፋችሁት ቦታ መሄድ፣ ከሱ ጋር ያደረጋችሁትን ነገር የመዘገብሽው ሊሆን ይችላል፣ ሪከርድ ያደረግሽው ሊሆን ይችላል፣ አሊያም ደግሞ በዛ ሰዓት የነበረ ሙዚቃ ሊሆን ይችላል፣ አብራችሁ የሰማችሁት ያያችሁት ፊልም ሊሆን ይችላል። አሁን ሪቪው ማድረግ ነው። ያንን ማረግ ስታቆሚ እሱን የሚያስታውሱሽ፣ ምክንያቱም በጣም ከምንወዳቸው ሰዎች ጋር ከሚያስታርቁ ለነሱ ይቅርታ እንድናደርግላቸው ስቲል ተስፋ እንዲኖረን እንድናስብ ሰበብ የሚሆነን አንዱ ይሄ እንደሆነ ታውቃላችሁ አይደል? ትዝታችን ከነሱ ጋር አብረን ያሳለፍነው ያጠፋነው ቦታ ሊሆን ይችላል፣ ነገሮች ሊሆን ይችላሉ፣ ቅድም እንዳለች ሙዚቃዎች ሊሆን ይችላሉ፣ አብራችሁ መጽሐፍ ሊሆኑ ይችላሉ። እነዚህ በሙሉ እሱን የሚያስታውሱሽ ለሱ ስቲል ምን ቦታ እንድትሰጪ ስቲል እንድትጠብቂው የሚብን ነው። ሄዶ እኮ ነው አጎቶ ቤት እንድትጠብቂው ምን ያደርጉሻሉ? ስታክ በቃ እዛ ቦታ እንድትቆሚ ያደርጉሻሉ። በፋንታው ምን ታደርጊያለሽ መሰለሽ? ከቻልሽ ሜሴጆቹን ማጥፋት፣ ከቻልሽ ሙዚቃዎቹን አምሳ አብራችሁ የሄዳችሁበት ቦታ ለተወሰነ ጊዜም ጥንካሬውን እስክታገኝ። ምክንያቱም ቀላል አይደለም። ከምንወደው ሰው ጋር መለያየት ለቀላል የሚታይ ነገር አይደለም፣ እንደሚወራውም አይደለም። ፕሮሰስ ይፈልጋል፣ ድካም ይጠይቃል። የሆነች ዋጋ እንከፍላለን። ምናልባት ልንከሳ እንችላለን፣ ልንጠቁርም እንችላለን። ግን ካሸነፍን መጨረሻ ላይ ተጠቃሚዎቹ እኛ ነን። ስለዚህ ለተወሰነ ጊዜ እዛ ቦታ አለመሄድ፣ ከሱ ጋር የሰማሽው ሙዚቃ ፊልሞቹን አለ እሱን የሚያስታውሱሽን ሰዎችም ሊሆኑ ይችላሉ ከላይፍሽ ለተወሰነ ጊዜ መቆረጥ መቻል አለባቸው። ይሄ ግድ ነው። በቃ የሆነ ስቴፕ እስክናልፍ ከዛ ምን ታደርጊያለሽ? በምን ስትጣሉ የሚያደርግሽን እያንዳንዱ ኔጋቲቭ ጎኑን ፖዚቲቭ ግፍ አድርገሽ ትተሽ ኔጋቲቭ ጎኑን የሚያናድድሽ በቃ ጭካኔ ከውስጥሽ እሱን ለማስወጣት በሱ ተስፋ እንድትቆርጪ መሄዱን እንድትሸኙ በቃ ሄዷል ብለሽ እንድታምኝ ከዚህ በኋላ መመለስ አይችልም ወይም ልመልሰው አልችልም ብለሽ እንድትቀበይ የሚያደርግሽ ይህ ነው። የሚያደርግሽን የነበረውን እንዲሰማሽ የሚያደርጋቸውን መጥፎ ስሜቶችን ቁጭ ብለሽ አስታውሽ፣ ጻፊያቸው፣ አንብቢያቸው። ምን ያህል እንደተጎዳሽ እንደማይገባሽ ሪቪው አድርጊው። ይሄ በጣም ትልቁን ከውስጥሽ ፓወር የሚያወጣ ነው። በቃ ንድድ በቃ ያን አለ አይደለም ብስጭት። ምናልባት ደግሞ ይሄ ካልሆነ ስታይልሽ ማልቀስ ካለብሽ አልቅሺ። በቃ ማዘን ካለብሽ ዘጂ፣ ማቃጠል የምታቃጥያቸው ነገር ካሉብሽ አቃጥያቸው። ማውራት ካለብሽ አውሪ። ለኛ ባታውሪ ሰው ባታገኝ በአካባቢሽ ኤአይ ዘመን ነው። በቃ ስልክሽ ላይ አሉ በጣም ብዙ ሊያዋሩሽ የሚችሉ አፕሊኬሽኖች አሉ። እነሱን አውርደሽ ከነሱ ጋር አውሪ። በቃ ለቤስት ፍሬንድሽ ማትነግሪው ነገር ከስልክሽ ጋር አውሪ። ከስክሪፕቶና ከደብተርሽ ጋር አውሪ። በጣም ቀለል እንዲልሽ ያደርጉሻል። ከነዚህ ማድረግ ወደ ራስሽ ወደ አዲስ ህይወት ለመመለስ ከመፍቀድ ራስሽን ከማዘጋጀት ይልቅ እስር ቤት ራስሽ ላይ እንዳትገነቢ የማይረባ የማይጠቅምሽን ህመም የሚሰጥሽን አጉል ተስፋ አጉል ሰበብ የሚሰጥሽን የሱ ህይወት ይቀጥላል የአንቺ ስታክ እንዲያደርግ የሚያደርጉሽን ድርጊቶችሽን ኢሚዲየትሊ አቁሚ። ሶስተኛው ከብሬክአፕ በኋላ ከተለየሽ በኋላ ከራቀሽ በኋላ በፍጹም ማድረግ የሌለብሽ ራስሽ ላይ ራስሽን መውቀስ ነው። ራስሽን እንደ ጥፋተኛ ማየት ነው። ራስሽን እንዳልቻልሽ ያንን ግንኙነት ማስቀጠል እንዳልሽ የሆነ ነገር እንደጎደለሽ እንዲሰማሽ እንዳታደርጊ። እኔ በጣም በቃ እኔ ፍቅር ላይ አንዳንዴ ፍቅር በጣም ደስ የሚል ነገር ነው። እኛ የተሳሳተ ሰው ጋር ስንሄድ ከተሳሳተ ሰው ጋር ገጥመን ወይም ከተሳሳተ ሰው ጋር ፍቅር ሲይዘን ፍቅርን የምናይበት ወንዶችን የምናይበትን አንግል በማይረቡ ሰዎች እንቀይራለን። በጣም ትክክለኛው ሰው ጋር ስትሄጂ ወይም እኮ የሚገባሽን ሰው ስታፈቅሪ እኮ እውነቴን ነው የምልሽ መጥፎ ሆነሽም እኮ ልክ ነሽ፣ ተሳስተሽም እኮ ልክ ነሽ፣ አስቀያሚ ባህሪ እንኳን ኖሮን ልክ ነን እኮ እጅግ በጣም የሚበድሉ ነገሮችን እያደረግንም እኮ ስቲል ምንድን ነን በቂ ነን። ነገር ግን አሁን ከማይረባ
ዋጋሽ ከማልገባው ለፍቅር ግንኙነታችሁ ዋጋ ልትከፊ ፊት ለፊቱ የቆመችን ሴት ግን ካልገባው ካልተረዳ ካልተቀበለ እኔ ስለማልመጥነው ነው ብለሽ ምታምኚ ከሆነ ምንድነው የተሳሳትኩት ብለሽ ቆም ብለሽ ምታስቢ ከሆነ እኔ መፈቀር ወይም መወደድ አይገባኝም ብለሽ ካመሽ ራስሽን ምታይበትን ስለራስሽ ምታስቢው ወይም ለራስሽ ያለሽ ዋጋ በጣም ያነሰ መሆኑን ከሱ ጋር ከመሆንሽ በላይ የሚያስፈልግሽ ራስሽ ላይ መስራት መሆኑን ግልጽ እናደርገዋለን ማለት ነው። ይኸውላችሁ እንድታውቁት የምፈልገው ነገር እየፈረድኩኝ አይደለም። የመጀመሪያው ሁለተኛው ነገር ደግሞ ሰው ሆኖ ማያፈቅር የለም። ፍቅር ስለያዘኝ ነው የተጃጃልኩት ልትይ ትችያለሽ። ነገር ግን ሄዷል ይሄ ሰውዬ። በቃ ሪያሊቲውን አይተሻል አይደለ? ፋክቱን አይተሻል። በቃ እንለያይ ብሏል። በቃ ድርጊቶቹ ምንም እንኳን ለፍቅር ለጓደኝነት የማይመች ነው። ግን ምንድነው ራስ ላይ ከመስራት ለብቻ ሆኖ ራስን ለማሸነፍ ከመጣር ይልቅ እሱን መከተል ማሳደድ ከዛ ባሻገር ደግሞ አንቺ በቂ እንዳልሆንሽ ማሰብ ምን ማለት ነው? ልክ ነው ብለሽ ታምኛለሽ? አይደለም። ስለዚህ የኔ ቆንጆ ከራስ በላይ ንፋስ ነው። በቃ ንፋስ። ራስሽን ስትወጂ፣ ስትጠብቂ፣ ስትንከባከቢ፣ ራስሽን ስታሸንፊ በስሜትም ይሆናል በምንም ነገር ምን ይሆናል ማለት ነው አትራክት ታደርጊያለሽ። አይደለም እንደዚህ አይነት የተመታውን ይቅርና ሚገባሽ ራሱ ለምኖሽ ማያገኝሽ ሴት ትሆኛለሽ። ጥንካሬው ከውስጥ ነው የሚወጣው። እሺ እንደ ውበታችን ጥንካሬያችንም ከውስጥ ነው የሚወጣው። የሚገቡንን ነገሮች ከውስጣችን አውጥተን ነው አትራክት ማድረግ የምንችለው። ስለራስሽ መጥፎ ስሜት እንዲሰማሽ እንዳትፈቅጂ፣ እንዳታስቢ። ኢቭን ለዚህ ነው የተወኝ እንደዚህ ቀጭን ስላልሆንኩ ነው፣ አፍንጫዬ ስለተጣመመ ነው፣ ብር ስለሌለኝ ነው፣ ይሄን ስለጠየቅኩት ነው፣ እንዲያርግልኝ ብዬው እኮ ነው። ብዙ ነገር እናውጣለን እናወርዳለን። ምን አድርጊውን የጨከነብኝ ትያለሽ? ምንም እኮ አላደረግሽም። እሱ የራሱ ጉዳይ ነው። በቃ ምንም አይነት በቂ ምክንያት ቢኖረውም አብሮሽ ሊሆን ሊያስተካክል ሊቀጥል አልፈለገም አይደለ? ልቀቂው፣ ይሄድ። እስቲ በአንቺ ልክ እንደማያገኝ ሲያውቅ እኮ ይመጣል። የራስሽን ብቻ ግዴታ ተወጪ። ግዴታሽን ተወጥተሽ ያ ካልገባውና ካልፈለገ እንዲሄድ ከሄደ በኋላ ግን እባክሽን ራስሽን እንዳትወቅሽ፣ ስለ ራስሽ መጥፎ እንዳይሰማሽ፣ ራስሽን አታሳዝኙ። ከራሳችን በላይ እኮ ከማን በላይ ራሳችንን እኮ የምንገለው በዚች አስተሳሰብሽ ወይም እችን በማሰብሽ ስለራስሽ ራስሽን ትጎጃለሽ። እንደዛ እንዳታደርጊ። ሄዷል፣ አልገባውም። ድሮ ሲፈልግ መጣ፣ ሄደ። እንኳንም በጊዜ ሄደ። ተመስገን። እንዴ እኔ የሚገባኝ እንደዚህ ነው ብለሽ ስታንዳርድሽን ከፍ አድርጊ፣ እንዳትጃጃይ። አራተኛው በፍጹም ማድረግ የሌለብሽ ነገር በፍጹም ራስሽን መጣል ነው። ራስሽን ደስተኛን ከመሆን ማስቆም ነው። ራስሽን አዲስ ነገር ከመሞከር ራስሽ ላይ ትኩረት ከማድረግ ማስቀረት ነው። ወደኋላ ማስቀረት ነው። የሄደው እሱ፣ ያጣው አፍቃሪውን እሱ፣ መጎዳት የነበረበት እሱ። ለምን አንቺ እስቲ ንገሪ እንዴ? እኔ እውነቴን ነው የምላችሁ። እኔ አላቅም ብትረዱኝ ብዬ አስባለሁ። እናንተንም ሳልረዳ ቀርቻ አይደለም። እንደዚህ ሁኔታ ላይ ያላችሁ ሰዎችን ይገባኛል፣ ያማል። ፍቅር እንኳን ባይኖርብሽ የከፈልሽው ከሱ ጋር ያጠፋሽው ጊዜ እጅግ በጣም ያንገበግባል። ብዙ አስበሽ፣ ብዙ አቅደሽ፣ ብዙም ከገንዘብሽ ማጥተሽ ሊሆን ይችላል። ብዙ ነገር አሳልፈሽ፣ ብዙ ቻንሶችሽን፣ ብዙ ድሎች፣ ብዙ ፈላጊዎችሽን፣ ብዙ ለማኞችሽን ትተሽ ሊሆን ይችላል። እነዛም ሊቆጩሽ ይችላሉ። ግን የኔ ቆንጆ የአንድ ቀን ሰላም፣ የአንድ ቀን ደስታ፣ የአንድ ቀን ረፍት፣ የአንድ ቀን ኦቨርቲንክ ወይም የሆነን ሰው ስሜት፣ የሆነን ሰው ፍላጎት መቆጣጠር፣ በሆነ ሰው ለመታየት፣ በሆነ ሰው ለመወደድ፣ በሆነ ሰው ለመፈለግ የምታወጪው ኢነርጂ አሁን ላይ ሲቆምና እነዚህን በሰላም በደስታሽ ለራስሽ በመስጠት ራስሽ ላይ ትኩረት በማድረግ ስትቀይሪው የሚሰማሽን ደስታ ኢማጂን ማድረጋችሁ እስቲ አድርገሽ ሞክሪውና የውድዬ ራሴን ለማየት ሞከርኩ፣ ራሴን ለማስደሰት ሞከርኩ፣ ለራሴ ሰላምን፣ ለራሴ የሚያስደስተኝን ነገር ማድረግ ጀመርኩኝ። ከዛ አሁን ይሄንን አድርጌ እየተሰማኝ ሰላም አይደለም። አሁንም እሱን ነው ማስበው። አሁንም እሱን ህይወቴ ውስጥ ለመመለስ ወይም ከሱ ጋር መለያየቴን መቀበል አልቻልኩም ካልሽ እኔ ፐርሰናሊ አዋራችኋለሁ። እንደዚህ አይነት ፐርሰናሊ የፈለገውን አይነት ጊዜ ሊወስድ ይችላል፣ የፈለገውን አይነት አቅም ሊወስድ ይችላል። እኔ ያንን ስሜት እስክትላቀቅ ከጎንሽ ቁጭ ብዬ አወራሻለሁ። ነገር ግን በሰላምሽ በጤናሽ ከተካሽው ምን ሆኜ ነው ብለሽ ራስሽን መውቀስ ትጀምሪያለሽ። ወደሽው አፍቅረሽው የተወሽን ኧረ በስመ አብ
አስቢ። ወዲያው ነው የምልሽ ከሀዘን የሆነ ቀናት እኮ ሊሆን ይችላል። ልታዝኝ፣ ልታኮርፊ፣ ለጓደኞች ልታወሪ ትችያለሽ። ማመን ሊከብድሽ ይችላል። እንዴት ልትይ ትችያለሽ። ነገር ግን ኦልሬዲ የበሰለ ነገር እኮ ነው። አብራችሁ ሆናችሁ እኮ ብዙ ነገር ያደርጋል የሆነ ቀን የሄደ ወንድ ወይም መሄድ የሚፈልግ ወንድ። ስለዚህ ኦልሬዲ የደከመ ሰውነት ነው። አሁን ሊያርፍ ይገባል። አሁን ደስተኝነት ይገባዋል። አሁን ሙቮል ማድረግ ለራሱ አዲስ ሆነ ነቀቅ ያለች ፈታ ያለች ዘና ያለችን ሴት ክሬት አድርጊ። ይሁላችሁ እንደዚያ ዋጋ መስዋዕትነት የሚገባው የሆነ ቀን ለሚያገባሽ የሆነ ቀን የልጆችሽ አባት ለመሆን ምልክት ለሚያሳይሽ ፍላጎት ለሚያሳይሽ ወንድ ነው። ለሱ ሴቭ አድርጊለት እሺ። እችን ሴት በማይረባ ወንድ ኢነርጂሽን አታጥፊ ወይም ደስታሽን እንዳትነጠቂ በጣም መጠንቀቅ መቻል አለብሽ። ከተለያያችሁ በኋላ በሀዘን ረጅም ጊዜ፣ በትካዜ ረጅም ጊዜ፣ ደስተኛ ባለመሆን ረጅም ጊዜ የሆነ በቃ ለመገኘት የሌለብሽ ቦታ ለረጅም ጊዜ እንዳትገኝ እባካችሁ፣ አይጠቅማችሁ። 5ኛ ከተለያየሹ በኋላ የምትወጂውን ወንድ ብዙ ጊዜ አብረሽ የቆየሽ ፍቅረኛ ብለሽ የጠራሽውን ወንድ በፍጹም ማድረግ የሌለብሽ ወዲያው ሌላ ሪሌሽንሺፕ ውስጥ መግባት። ከሌላ ወንድ ጋር ግንኙነት ውስጥ መግባት ማለት ራስሽን ከሌላኛው ሰዓት ወደ ሌላኛው ሰዓት ጃምፕ ማድረግ ነው። የፈለገ ይወደኛል፣ የፈለገ ቦታ ይሰጠኛል፣ እሱን ትቼ ነው ወደዚህ የመጣሁት ወይም እሱ ለእንደዚህ ያክል ጊዜ የጠበቀኝ ወንድ ነው ብትይ ያንን ወንድ ለማስቀናት ያንን ወንድ እንዲቆጫ ወንድ ምናልባት ማየት ያለበትን ነገር እንዲያይፈልገሽ ማድረግ እችላለሁ የምትይውን ኦር አሁን ከሱ ጋር ከዚህ ጋር ብሬኮን ያንን ረሳለሁ በሚል ብዙ ሰበቦች ሊኖሩሽ ይችላሉ። ነገር ግን በፍጹም የተሳሳተ ልክ ያልሆነ እርምጃ መልሶ ራስሽን የሚጎዳ ከአንቺም በላይ ደግሞ ምንም የማቀውን ሰው ምናልባት የእውነት ኢንቴንሽኑ ጤነኛማ ከሆነ ያንን ሰው መጉዳት ነው የሚሆንብሽ። ምክንያቱም ሁሌም ቢሆን ምን መሆን መቻል አለብን? ካለብን ህመም ከደረሰብን ጉዳት መዳን አለብን። ያልዳነ ልብ፣ ያልዳነ ጭንቅላት፣ ቪው የተቀየረ ወይም ነገሮችን በሌላ አንግል ማየት እያየ ያለን ጭንቅላት ይዞ ወደ ሌላ ሰው ህይወት መግባት ማለት ራስሽን እንደ በቃ ዋጋ እንደማስከፈል ነው። ካንቺ አልፎ ሌላ ሰው ትነኪያለሽ። በዛ ላይ ያ ሰው እንደምታስቢው አይነት ዋጋ ይሰጠኛል፣ ይቀናል፣ እንዴት ምናምን ይላል ብለሽ ካሰብሽ ነው በጣም እንደ ርካሽ ፍጥረት ለካስ እኔም እያለሁ እንዴት አደርግ ነበረ፣ እንኳንም እንደዚህ ያደረኩኝ አይቆጨኝም። ቢያንስ እንዲቆጭ እንዲያዝን ስህተት እንዲሰራ እንዲሰማው እንኳን አታደርጊውም። እንደውንም ነፃ ታውጪዋለሽ፣ ነፃ ትለቂዋለሽ። ስለዚህ ጃምፕ እንዳታደርጊ ወደ ሌላ ሪሌሽንሺፕ። ምክንያቱም ጭራሽ አሁን ስለዛ ሰው ራሱ ብንተው ከአንቺ አይጠበቅምም። ከአንቺንም መልሶ ወደ አንደኛ ከዛ ሰው ጋር አቆይም በምንም ታሪክ ልትቆይ አትችይም። ሁለተኛ ነገር ደግሞ ምን ታደርጊያለሽ መሰለሽ? እዚህ ሰው ጋር ልታስተካክዪ የነበረው እዚህ ሰው ያልሰጠሽን ነገር እዚህ በቃ በቀላሉ አገኛለሁ ብለሽ ስለምታስቢ ወይም በነፃነት ስለምትሆኚ ከማትወጂው ጋር ሰው ጋር ነው የሚሆነው። ምን ታደርጊያለሽ? ሰዎችን ጫና ውስጥ ትከቻለሽ። በቃ የሌለ ባህሪዎችን ታሳያለሽ፣ ያንቺ ያልሆኑትን። ከዛ በኋላ ደግሞ ከመሬት ተነስተሽ እንለያይ ልትዩ ትችያለሽ። በቃ ብቻ ጌም ነው የሚሆነው። በዛ ላይ ደግሞ ጭራሽ ያሰብሽውን ነገር ልታሳኪ አትችይም። ይህን ስህተት እንዳትሰሩ በፍጹም የማይሰራ ብዙዎቻችን የምንሳሳተው የራሳችንን ዋጋ በሰዎች ዘንድም በራሳችንም ዘንድ ዝቅ የሚያደርግብን የተሳሳተ መንገድ ነው። አፍቅራው ነበረ አፈቅረዋለሁ ወድጄው ነው ካልሽ ብትዩ ራሱ አይሰራም። በቃ አይሰራም። እንደማይሰራ በቃ ኔጋቲቭ ኢነርጂ ነው ይዘሽ የምትሄጂው። ዳኒ የኔ ቆንጆ እሺ፣ ማድረግ ያለብሽ መጀመሪያ መዳን፣ ሙሉ ለሙሉ ከዛ ሰውዬ ህይወትሽ እንደወጣ አክሴፕት ማድረግ መቻል፣ ራስን ከመውቀስ ወይም ምናልባት ከጸጸትም እንዴት እስከዛሬ ሳይታየኝ እንደዚህ ታግሼው ምናምን ከሚሉ ጸጸቶች መላቀቅ፣ አዲስ ነገር ወይም አዲስ ማንነት ትንሽም ቢሆን ቢልድ ማድረግ፣ ማይንድ ሴታችንን የተሳሳትነውን ያጠፋውን ከበፊት ሪሌሽንሺፓችን ጋዘር ማድረግ፣ ከዛች ቢልድ የሆነችዋን ከሀዘንም ከንዴትም ከብስጭትም የወጣቸዋን የተረጋጋቸዋን ሴት አዲስ ነገር ለማድረግ ዝግጁ የሆነችዋን ሴት ነው ከሌላ ወንድ ጋር ካገናኘሻት ወይም አዲስ ህይወት ከጀመርሽ ስኬታማ መሆን የምትችለው። ጃምፕ ግን ወዲያ ያደረገችዋን ሴት ታቀጣጣያትና ዲስትሮይ ነው የምታደርጊያት። እንደዛ አይደረግም። ችን እንዳታደርጓት። ሀሳቤን ከወደዳችሁት ካመናችሁት ከተቀበላችሁት ለኔ በላይክ ለሌሎች ይጠቅማል ይሰራል ብላችሁ ካመናችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።